በቃሌ ብትኖሩ እውነትን ታውቃላችሁ እውነትም አርነት ያወጣችሁ። ከምንድነው አርነት የምንወጣው? ከኃጢአት። ቃሌን ስታውቁ እውነትን ታውቃላችሁ። ከኃጢአት ኃይል ነፃ የሚያወጣው ምን እውነት ነው ቃል። እና የክርስቶስን ምሳሌ የለበስን የምንሄድበት በዳግም መወለድ አየ ዝም ብሎ እንትን እንዲህ ያለ እንትን ያሉ የሰፈር ተረት ከመተረት እንዲህ ያለ ጳውሎስ እያልክ ትቀየራል። አፍ ይቀየር። በትንሽ በትልቁ የሆነ የምታወራው ነገር እንደ ቃሉ ይሆናል። አስተሳሰብ እንደ ቃሉ ይሆናል። በደለኛው ሲገኝ የምታይበት አይን የኢየሱስ አይን ይሆን። ወጋሪ ድንጋይ ይዞ ሲነሳ ከእናንተ መሃል የሌለበት ይውገራትላል። አሰራር በሙሉ ክርስቶስን እየመሰለ ይመጣል። ጳውሎስ ለምንድነው ብዙዎቹ ሐሰተኞች ሐዋርያት ገንዘባችሁን ይቀሟችኋል፣ በልዩ ልዩ መንገድና ሁኔታ ገንዘባችሁን ከናንተ ይወስዳሉ አለ ሁለተኛ ቆሮንቶስ። ያ ብቻ አይደለም ከዛም አልፈው ይኮሩባችኋል አለ። ከዛ ያልፉና አንዳንዶቹ በጥፊ ሁሉ ይመቷችኋል። እናንተ ግን እነሱን ተወዳላችኋልና እኛ ግን እውነተኞቹ ሐዋርያት በእናንተ ላይ እንዲህ የሚያደርግ ልብ የለንም። ማንን መስሏል ማለት ነው? ኢየሱስን ካልመሰሉት ጨርግደው ነው በስልክ ሁሉ ነው አካውንቴን ምልክል እንደ ወጣህ ነው መኪና ያለውን እያደፈስ ስልክ ቁጥሩ የሚቀበል ሰው አቅ ነበር። መጨረሻ መድረክ ላይ ወጣሁና ስም መጥራት ነው የቀረኝ። ከዛ ወገኖቼ ግን ይሄ ትንቢት የምታመጡ ወንድሞች አሉ። እግዚአብሔር ለድሃ መልእክት የለውም እንዴ? ሁሌ ሳይ ወደ ጽዷ ቆም ይሉና ባለ ሀብቶች ወይ መኪና ያለው ምናምን ሲመጣ ጋሽ አንድ ጊዜ ፈልጌውት ነበር ጌታ ይሰጠኝ መልእክት አለ ስልኮን ይሰጡኝ ወደዛ ያህል እኔ መጣሁ አልመጣሁ። ከዛ በኋላ ማን ያውልኛል? የኛ ቤተክርስቲያን ሽማግሌዎች በድሮ በዓለም በነበሩ ሰዓት ራዳዎች ነበሩ። የወጣላቸው አረ ጥግ ላይ ሆኖ ይገመግሙልሃል ላፍ ከዛ መጨረሻ ምን አልኩኝ? እናንተ ልጆች እግዚአብሔር ለድሃ መልእክት የለውም ለሀብታም ብቻ ነው እንደ መልእክት የሚያም። እንደውም መልእክት የሚያስፈልገው በብዛት ለማን ነበር? ለድሃ ነበር። አማኞች ቀስ በቀስ የኃጢአትን ነገር እየገደልን የምንቀየርበት ተግባር ያፈጻጸም ነው። ጥቅሳለን እዚህ ጋር እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያንጸባረቀን ወይም እያሳየን ከክብር ወደ ክብር በቃላችሁ ታውቁት የለ እኛም ሁላችን መጋረጃ በማይከደን ፊት ያንን መልክን መስል ዘንድ አይደል የእግዚአብሔርን ልጅ የኢየሱስን ክብር ሳንሸፍን ያንን መልክን መስል ዘንድ ከክብር ወደ ክብር ምን ሆናለን? እንለወጥ። አሁን አንድ ክርስቲያን ከዳነ በኋላ ከጸደቀ በኋላ ድሮ በጌታ ሳይሆን እውነት ነው ፋንድያ ላይ ነበር። ከዛ በኋላ በጌታ የሆነ ሰሞን ምን ይላል? ከፋንድያ ላይ ከፍ አረገን። በቃ ድኗል ማለት ከፋንድያ ወጥቷል። እዛ ጋር ግን ይሄኛውን ህይወት ሲጀምር ማለት ነው አሁንም ከፋንድያ ላይ ማለት የለበት። ምንድን የሚለው ያው ዘማሪ የዘመረውን ያ ዘማሪ እኮ መጀመሪያ ላይ ከፋንድያ ላይ ያለው ቆየና በጌታ ቤት ሲቆይ ምንድን ያለው? ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው የሚቋቋምን ግናና እሱ እዛኛው ጋር ደረስከው ጸደቅ። አሁን ከክብር ወደ ምንድን ነው? ወደ ክብር ነው። ታኔ የተቀበልክ ሰሞን እሱን ትዘምራለህ። አሁን ከዚህ በኋላ ያለው ግን ክርስቶስን ወደ መምሰል ማደግ ነው። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን እግዚኦ የማንን ክብር? የጌታን ክብር እንደምን እያብለጨለጭን? እንደ መስታወት። ምን ማለት ነው? መስታወት የሰው አይን ላይ ብልጭ ስታደርጉ ሰውየው ይመቸዋል አይመቸው? ያበራችሁበት ሰው ረድገመው ይላቸዋል። ምንድነው የሚለው? ምንድነው አንተ አይኔ ላይ የምታበራው አይደለም? ክርስቶስን ስትመስሉ ሰው አይመቸው። እሱን እየመሰልክ ስትመጣ አካባቢ አትመቻቸው። ሕግና መንግስት ራስ ስላለ እንጂ አትመቻቸው። ባጭሩ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክን መስል ዘንድ ምን ኢየሱስ ምድር ላይ የኖረበት የእግዚአብሔር አይነት ክብር እግዚአብሔር የሕይወት ሥርዓት የክርስቶስ ምልልስ ያን መልክን መስል ዘንድ ከክብር ወደ ክብር ምን እንሆናለን? እንለወጣለን። ቀጤው ማስታወሻው የልምድ መቀደስ ወይም የምንለማመደው ቅድስና ቁልፍ ገጽታዎች አንደኛ በመከናወን ላይ ያለ ሂደት ነው። የጨረስነው አይደለም፣ ምንጨርሰው አይደለም፣ እዛ ጋር ያለው አይደለም። የምንለማመደው ቅድስና በመከናወን ላይ ያለ ሂደት ነው። ስለዚህ ሰዎችን ይሄንን ነገር እንዲለማመዱ እናበረታታለን። ግን በአንድ ጊዜ መልአክ ትሆናላችሁ የሚል ትምህርት ግን የለም። ይሄማ መንፈስ ነን ከሚሉት ጋር አንድ አይነት ነው። መንፈስ ሆናችኋል ማለት ነው። የምንቀጥለው ሂደት ነው፣ በመከናወን ላይ ያለ ሂደት። ሁለተኛ መንፈስ ቅዱስና የአማኙ ተሳትፎ አለበት። በኋላ እናየዋለን። መሞትና ሕያው መሆን የሚል መርህ አለው። በመታዘዝ ላይ የሚያተኩር ነው። በዚህ ህይወት ላይ ፍጹም አይሆንም እና የተመሰረተው ደግሞ ቅድም በተሰጠን የስፍራ ቅድስና በሱ ላይ መሰረት አድርጎ የሚቀጥል የወስራት ነው። ቀጥዩ ማብራሪያውን እናገኛለን። በመከናወን ላይ ያለ ሂደት ነው ማለት ምንድነው?
የምንለማመደው ቅድስና የአንድ ጊዜ ክስተት በአንድ ጊዜ ዛሬውኑ ተነስተን መልአክ የምንሆንበት ስርዓት አይደለም፣ ቀጣይ ነው። ይልቁንም ከቅዱሱ መንፈስ ጋር በመተባበር የሚከናወን የእድሜ ልክ የእድገት ጉዞ ነው። ጥቅሱን ትንሽ ለማየት እንሞክር። ፊልጵስዩስ 3:12 ፊልጵስዩስ 3:10 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጠናለሁ። ወንድሞቼ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አድርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋ። ሰማ የባለፈውን ፓስት ላይ ባለፈውን አሳፋሪ ታሪክ ወደፊት እንዳልገፋ የሚያደርገኝን መረጃዎች እነዛን ሁሉ ሽምጥጥ አድርጌ ክጄ አማኝ ማለት ምን እንደሆነ ታውቃላችሁ? ከሃዲ ማለት ኢየሱስን ያመነ ሰው በደሉን የካደ ማለት እግዚአብሔር ያስወገደለትን ከእግዚአብሔር ጋር ሆኖ ተወግዷል የሚል ማለት። አንድ ምርጥ አማኝ ላሳያችሁ። ጴጥሮስ ይባላል። ጴጥሮስ ኢየሱስን ስንቴ ነው የካደው? 3 ጊዜ። አላቆም ከ3 ቀን በኋላ ኢየሱስ መጣ። እወድሃለሁ እንደምወድህም አንተ ታውቃለህ። ስንት ጊዜ? 3 ጊዜ። ምን አረገ ማለት? መካዱን ካደ። 3 ጊዜ የካደውን አላቀውም ያለውን ከማወቅ አልፎ ግጥም አድርጌ ነው። ይሄ ምርጥ አማኝ ሽምጥጥ አድርገ ከ3 ቀን በፊት ምን እንደሰራ ምንም ሳታነሳ ሪፖርቱ መረጃው ምናምን ሁሉ ምንም እንዳልተፈጸመ አድርገ ትወደኛለህ? አዎ እወድሃለሁ ጌታ ደግሞ አይገርምም? ጴጥሮስ ገና የተከሰተለ ከ3 ቀን በኋላ ጌታ ስምዖን ጴጥሮስ ትዝብት ነው ትርፍ እኔስ ተነሳሁ ይብላል ላንተ የማይል ጌታ ክብር ለሱ ይሁን። ምንም አላነሳለትም። ለምን? ለዛች የጴጥሮስ 3 ክህደት ጭምር ኢየሱስ መስቀል ላይ ሞተ። ጴጥሮስ ኢየሱስን የካደው ከመስቀሉ በፊት እንደሆነ አትርሱ። ወስደው ሰቀሉት። የጴጥሮስን ከ3 ቀን በፊት የነበረች ኃጢአት ኢየሱስ ተሸከመው። ስለዚህ ኢየሱስ አወራው ማለት አልተሸከመውም ማለት አላስወገደለትም ማለት። ወገደለት ደግሞ አይነሳም። መጥቶ የሚጠይቀው የፍቅር ጥያቄ ዮናሊ ስምዖን ሆይ ትወደኛለህ? እወድሃለሁ። ሰውየው አታደንቆም? እምነቱ አታደንቆም? ሽምጥጥ ያስሽ መሐሪ ነው። ያስሽ በደሙ የተሰራውን ትልቅ ነገር ያውቃል። ያስሽ የዚህን ሰው ኃጢአት እንደተወገደ ያውቃል። ይሄ እኮ ያውቀት ግን አድናቂው ነኝ። እናት ትወደኛለህ? አዎ። 3ኛ ትወደኛ እንደምወድ ራስ ታውቃለህ። መካዱን የካደ ትክክለኛ ሰው ይሄ አማኝ ይባላል። እና የባለፈውን የረሳህ ሰዎች ምን ነው ድሮ እዛ ከኛ ጋር ጎንበስ ቀናት ሌለ እንደ በየገዳሙ የለህም አንተ እሱ አይደል አንተ ምን ነው ድሮ እንደዚህ አልነበርክ እንዴ? የለህም። እሱ በጥምቀት ተቀብሮ ተገላግለኸዋል። አሁን ምንድነው? የፊት ለፊቱን ለመያዝ መፍጠን ነው፣ መሄድ ነው። ቅድስና እየረሳ መጓዝ። ማንም ሰው በ2000 እንትን ትዝ ይልሻል እንዴት እንደነበርሽ ምናምን እርሱ ያለዛ ወደፊት መሄድ አትችሉ። ኃጢአት ትልቁ አስቸጋሪ ገጽታው ወኔ ማሳጣቱ፣ አቅም ማሳጣት፣ ድፍረት ያሳጣል። የምንለማመደው ቅድስና አንድ ጊዜ ክስተት አይደለም። ይልቁንም ከመንፈስ ቅዱስ ጋር በመተባበር የምንጓዘው የእድሜ ልክ የእድገት ጉዞ ነው። የመንፈስ ቅዱስና የአማኙ ተሳትፎ ምን ማለት ነው? የመንፈስ ቅዱስ ስራ አማኞች የተቀደሰ ህይወት እንዲመሩ ምን ይሰጣቸዋል? ኃይል ይሰጣቸዋል። አሁን በሌላ ሃይማኖት ያለውና ይሄን ለዩልኝ። በሌላ ሃይማኖት የቅድስና ትምህርት አለ፣ ግን መንፈስ ቅዱስ አይደለም የሚያግዛቸው። ሞክር፣ በርታ፣ አይዞ፣ አቤት ጎበዝ። ለማን ነው የሚጨበጨበው? ስጋ ሲጣጣር፣ ስጋ በብዙ ጾም ራሱን ሲያደክመው፣ ስጋ በሆነ ነገር ራሱን ለመቀየር ሲሞክር ደርሶ ኮስታራ መሆን ሲጀምር ኧረ ስጋ አጨብጭቡለት ይባል። መጽሐፍ ቅዱስ ግን ስጋ ነው። አዎ ሳይጀምር ነው ነገሩ የሚያበቃው። ለምን? የስጋ ስራ የተገለጠ ነው። ስለዚህ መንፈስ ግን በእኛ ሲሰራ ሌላ ጉዳይ ነው። እኛ ለብቻችን ታገሉ የተባልን አይደል። እንደ ሙሴ ወንጌል ህግ ሰጥቶ አቅም የማይሰጥ አይደል። ህግ ወይንም ኦሪቱ መመሪያ ይሰጣል፣ ህግ ይሰጣል፣ መፈጸሚያ አቅም አይሰጥ። አቅምሳ እንዴት ነው ስትለው ከራስ ሞክር። በዛ ላይ ደግሞ ሲሰጥ በትልቅ ድንጋይ ላይ ጽፎ መልእክት አለው። ካልፈጸምክ በዚሁ ድንጋይ ትወገራል፣ ወይ ፈጽመው ወይ ሉገርን። በድንጋይ ላይ ሲጻፍ ወገር አስከትሉ። ይሄኛውሳ ጸጋ ግን ኃጢአተኛነትና ልማድ ምኞት የምንክድበትን ነገር ያስተምረናል። መንፈስ ቅዱስ አማኞች የተቀደሰ ህይወት እንዲኖሩ ኃይል ይሰጣቸዋል። የአማኙ ኃላፊነት ምንድነው? ይህ ሂደት የአማኞችን ንቁ ተሳትፎና ታዛዥነት ይጠይቃል። ለመንፈስ ቅዱስና ለእግዚአብሔር ቃል እሺ ባይ መሆን ያስፈልጋል። በቃል ውስጥ እና ለምናነባቸው ነገሮች ወደ ልምምድ ለማምጣት ቃሉን ወደ ተግባር ለማምጣት ቃሉን እንደ እግዚአብሔር የሚናገር ማንም ቢኖር እንደ እግዚአብሔር ቃል ይናገር ይላል። እንደ እግዚአብሔር ቃል ለመናገር እንደ ኢየሱስ ለማሰብ ፈቃደኛ መሆን ያስፈልጋል። እግዚአብሔር ሆይ እኔ ፈቃድ ልጅን እየመሰልኩ ለመኖር ፈልጋለሁ። ዝም ብሎ ተራ ዜጋ ሆኜ መኖርና መሞት አልፈልግም። ይሄንን
እድል መጠቀም እፈልጋለሁ። ስለዚህ መንፈስ ቅዱስ ሆይ ምራኝ፣ እግዚአብሔር ሆይ በቃል አስተምረኝ ብሎ ሰውየው ፈቃደኛነቱን ያሳያል። መንፈስ ቅዱስና የሰውየው ፈቃድ ተባብረው ሰውየውን የቅድስና ሕይወት ያስጀምሩታል፣ ለማመዱታል እንጂ ደርሶ እንደው ምንም በሌለበት መንፈስ ቅዱስ አብሮ ሰራተኛ ባልሆነበት ከራስ አምጣው ከየትም አምጪው ፍጩ ነው እንደዛ አይነት ነገር የለው። መጽሐፍ ቅዱስ በቅድስና ሕይወታችን ውስጥ ዋናው ሰራተኛ መንፈስ ቅዱስ እንደሆነ ይነግረናል። ስለዚህ ተስፋለን ማለት እቺኛዋን ቃል ምን ትላለች? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነውና? እግዚአብሔር ነውና ምን አድርጉ? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንድነው የራሳችን መዳን? የዘላለም ሕይወት ከእግዚአብሔር ፍርድ መዳን ነው። የራሳችንን መዳን መፈጸም ምን ማለት ነው? የአማርኛው ትንሽ ለምንድነው ሽፍን አድርጓል። ግን 2 ቀን 3 ቀን እዚች ጥቅስ ጋር የቆየ ሰው ወዲያው ያገኘዋል። ያው እንግሊዝኛውን ከስራ አስቀምጠናል። Wherefore my beloved, as ye have always obeyed, not as in my presence only, but now much more in my absence, እኔ በሌለውበትም ጊዜ ቢሆን work out your own salvation with fear and trembling. work out your own salvation ምን ማለት? work out ምን ማለት? የሌለን ነገር ነው work out የምታደርገው፣ ያለን ነገር ነው work out። አቤት ያለን ነገር። እሺ በተለያየ ትርጉማንም ቡልኝ ፊልጵስዩስ ምዕራፍ 2 ቁጥር 12 ያው ቃል ያዛለ ምንድነው የሚል? አንድን ሰው ዶክተር አደረግን፣ አሰለጠንን፣ አስመረቅን፣ ዶክተር ሆነ። ከዛ በኋላ ሰውየው ሽንኩርት ተራ ቁጭ ብሎ ሽንኩርት መነገር ጀመረ። ምን ትለዋለህ? ሄደ ኧረ በእናትህ ሐኪምነትህን ፈጽም፣ እዚህ ምን ትሰራለህ ትላለህ። የት ሲገኝ? አለ ቦታው ሲገኝ። ምን ትለዋለህ? ሐኪም ሁን ነው ወይስ ሐኪምነትህን ፈጽም? ሐኪምነትህን ፈጽም። ወታደር አደረጉት፣ አሰለጠኑት። ከዛስ በኋላ እሱ ግን ሌላ ቦታ ጋር ተገኘ። ምን ይባላል? ኧረ እባክህ ሄደ ሀገር ጠብቅ ወይም ደግሞ ወታደርነትን ፈጽም ትለዋለህ እንጂ እሱን አንስቼ ምንም ወታደር ያልሆነ ሰው ወታደርነትን ፈጽም እንጂ አንተ አይባል። ምንም ሕክምና ሰፈር ደርሶ የማያውቅን ሰው ከመሬት ጎትቼ አንተ ሐኪምነትን ፈጽም እንጂ ሂድ ጥቁር አንበሳ አይባል። ካረከው በኋላ ከሆነ በኋላ አለቦታው ሲገኝ ኧረ በእናትህ እንዴ ፈጽመው እንጂ ይባላል። አሁን መጽሐፉ ሐሳቡ ሳልቬሽን አግኝታችኋል፣ ድናችኋል። ጳውሎስ ሰበካቸው፣ ጸጋው በእምነት አድኗችኋል፣ ማንም እንዳይመካ ከምን አይደለም ከሥራ አይደለም፣ ይህ የእግዚአብሔር ስጦታ ለእናንተ ነው። እና አሁን እኔ በነበርኩ ሰዓት ተጠንቅቃችሁ ትኖሩ እንደነበረ፣ መዳናችሁን ኤክሰርሳይዝ ታደርጉ እንደነበረ አሁን እኔ ባልኖርም እግዚአብሔርን ፈርታችሁ እያንዳንዳችሁ በሌላ ቋንቋ የራሳችሁን መዳን ምን አድርጉ? ፈጽሙት ነው ሐሳቡ። መደበኛ ትርጉም ያወጣል፣ ሕያው ቃል ያዛል። አንቡል እስቲ አንቡ። ምን ይላል? ወዳጆቼ ሆይ በደም ስሙ። ወዳጆቼ ሆይ አብሬያችሁ በነበርኩበት ጊዜ የሰጠዋችሁን ምክር ተቀብላችሁ በስራ ላይ ታውሉት ነበር። አሁን ጳውሎስ ከነሱ ጋር በነበረ ሰዓት የሰጣቸውን የሕይወት ስርዓትና ምክር ምን ያደርጉት? እንደው እግዚአብሔርን ባይፈሩም እሱን ፈርተው ይኖሩትና ያደርጉት ነበረ። እሺ በአካልና ከእናንተም ብርቅም ምክሬን እንደምትከተሉ አውቃለሁ። አሁን ጳውሎስ ከነሱ ርቋል፣ ግን ምክሬን ያኔ የመከርኳችሁ እንደምትከተሉ አውቃለሁ። ቀጥል። እንግዲህ ደህንነትን ስላገኛችሁ ድገመው። እንግዲህ ደህንነትን ስላገኛችሁ እንድታገኙ ነው። ስላገኛችሁ እንግዲህ ደህንነትን ስላገኛችሁ በቅዱስ ፍርሃትና በመንቀጥቀጥ ለእግዚአብሔር እየታዘዛችሁ ግራ ቀኝ ሳትሉ ወደ ደህንነታችሁ ግብ አምሩ። ምን ስላገኛችሁ? ምን አለ? የደህንነታችን የመዳናችን ምን አለ? ግብ አለ። ማንን መምሰል? ኢየሱስን መምሰል። ጳውሎስ እኔ ባልኖርም ድሮ እኔ ያለው በስርዓት ትኖሩ ነበረ። ባልኖርም ማንን ፈርታችሁ? እግዚአብሔርን በመፍራት ወደ ደህንነታችሁ ግብ አምሩ። አሁን ይሄ ምንድነው? እያንዳንዱ ሰው ከዳነ በኋላ ይሄን መዳኑን ምን እንለዋለን በዚህ ቋንቋ? እሺ የራሳችንን መዳን ምን እናደርጋለን? እንፈጽመዋለን። የሰሜን ሰው እዚህ ውስጥ ካለ መፈጸም ምን ማድረግ ማለት ነው? አቤት መዳንን መፈጸም ምን ማድረግ ነው? መስራት፣ ማድረግ፣ መለማመድ ማለት ነው። ስለዚህ ወርክ አውት ነው የምናደርገው፣ ኤክሰርሳይዝ ነው የምናደርገው። ምናችንን? የተሰጠንን መዳን። ብዙ ሰዎች እጅን ጠቅሰው ጉባኤ ለማስፈራራት ስለሚጠቁሙት ቁጭ ብሎ ማንበብ ይፈልጋል። ይሄ ለመዳን አይደለም የሚለው፣ መዳናችሁን ፈጽሙት። ፈጽሙት የመጽሐፍ ቅዱስ ቋንቋ ነው፣ የሰሜን ቋንቋ ነው። ምን ማድረግ ነው? ምስሩት፣ አድርጉት፣ ተለማመዱት እንደማለት ነው። ቀጥይልኝ ይሄን። ሌላው መርህ በልምምድ ቅድስናው ሶስተኛው መርህ መሞትና ሕያው መሆን ማለት ምን ማለት ነው? ይሄ ለሆነ ነገር መሞት፣ ለሆነ ማንነት ሕያው መሆን። የቅድስናው ልምምድ ምን ይባላል? መርሁ ለሆነ ነገር መሞት፣ ለሆነ ማንነት ግን መኖር። ይሄው ምንድነው? ለኃጢአት ልምምድ መሞት፣
አማኞች የኃጢአት ፍላጎታቸውን በንቃት ወይም በማስተዋል ወይም ትኩረት በመስጠት ሪጀክት ማድረግ መቻል አለባቸው። የነሱ ድርሻ ይሄ። ከዛስ ለጽድቅ ሕያው መሆን፣ ለበጎ ስራ ደግሞ ምን መሆን? ሕያው መሆን። ለድሮ የሚያስጠላው ምን ይሄ እኮ ኃጢአት የምንለው ነገር እኮ የኋላ ቀርነት ምልክት ነው። ዝም ብለህ ስታየው ፋራነት እኮ እውነት። እስቲ ዝም ብለህ በቃ ሰዎች ማህበራዊ ህይወታቸውን፣ የግል ህይወታቸውን፣ ቤተሰባቸውን፣ ኢኮኖሚያቸውን የሚጎዱትን ኃጢአቶች ሁሉ ያቸው ምናቸው ነው? ሲቪላይዜሽን ዓለሙን የምታውቀው ይሄው ድርጊት የዛሬ 5000 6000 ዓመት ይፈጸም ነበር። ድሮም ነበር። አሁን ቆይ እስቲ አስቡ፣ ወንድ ከሆነ ሴት ከሴት ሲባል ዘመኑ ያመጣው አይመስልም? ዘፍጥረት ላይ እኮ አለ። ይሄ ነገር ዘመናዊ ነው ወይስ ኋላ ቀር ነገር? ኋላ ቀር ነው። ስልጣኔ ልትለው አትችልም። ሰው እዚህ ዘመን ላይ ሆኖ እዛ ዘመን ሲኖር ማለት ነው። ብዙዎቹ ነገር አራድነት አይደሉም፣ ማህይምነት ናቸው፣ ኋላ ቀርነት ናቸው ኃጢአቶች። አንድ ሰው ቁጭ ብሎ ሲቅም ምን ይታያል? ኢኮኖሚውን ሲበላ፣ ጥርሱን ሲገድል፣ ጤናውን ሲጀዝ ምናምን እየሰለጠነ ነው፣ ኋላ እየቀረ። ይሄ ፋራነት ነው። በምንም አይነት ሁኔታ አንድ ሰው ጫት እየቃማ አራዳ ሊባል አይችልም። እግዚአብሔር እኮ ኃጢአት ብሎ የተናገራቸውን ነገሮች ሁሉ እያቸው እግዚአብሔርን የሚጎዱ ናቸው፣ እኛን የሚጎዱ ናቸው። አንድ ሰው ኃጢአት ሲያደርግ እግዚአብሔር በጣም ይጎዳል አይጎዳም? አንድ ሰው ሰክሮ ድንጋይ ውስጥ ቢገባ እግዚአብሔር ይጎዳል አይጎዳም? ማን ነው የሚጎዳው? ራሱ ነው የሚጎዳው። የአይን ቅላት ለማን ነው የተባለው? ለሰውየው ነው። በውስጥ ይወድቃል፣ ውሃ በላዩ ላይ ይፈሳል፣ እዛ ሆኖ ስለ ነገ መጠጥ ያስባል ይላል ቃሉ። ማን ነው የተጎዳ ያለው? እግዚአብሔር እኮ ኃጢአት ብሎ ያላቸው ነገሮች በሙሉ የልጆቹን ኢኮኖሚ፣ የልጆቹን ጤና፣ የልጆቹን ሞራል፣ የልጆቹን በዚህ ምድር ላይ ላለ ነገር የሚሆነው ነገር ሁሉ ጎጂ ናቸው። ጎጂ ናቸው። ወኔ የሚያሳጡ ናቸው። ድፍረት የሚያሳጡ ናቸው። ስለዚህ ለነዚህ ለሚጎዱን ነገሮች እየሞትን ለሚጠቅሙን ነገሮች ምን መሆን ነው? ሕያው መሆን ነው። ብልጥነን ማለት ነው። እናተርፋለን ማለት ነው። መጽሐፍ ቅዱስ ሰውነትን ለስጋዊ ነገር ማስለመድ በጥቂት ነው የሚጠቅመዋል። በመንፈሳዊ ነገር ማስለመድ ግን ለታችኛውም ለላይኛውም ይጠቅማል። በጣም ነው የሚገርመኝ። ማት እንዲህ ትሆናለህ ተብሎ ምንም ያልተቀየረ ሰው የእግዚአብሔርን ቃል እያጠና ብዙ ከባድ ነገሮች ሲቀሉለት ያለው መጽሐፍ ቅዱስ እያጠናን ከድህነት ወደ ብልጥግና በውስጥ የሚወድቁ ሕይወት ኖሯቸው ትዳር ይዘው ንብረት አፍርተው ልጆች ወልዶ ሲመጡ እናያለን። ቤት ሲሰሩ እናያለን። ምንም ሳንወራጭ ይህ ዓመት ቤት መሰራበት ነው ይህ ዓመት ሳንል ኤፌሶንን እናጠናለን። ሰውየው ሕይወቱ ይቀየራል። ቆሮንቶስን አጥንተን ስንጨርስ አፋችንን የሚያዘጋ ለምስክርነት የሚከብድ የኑሮ ለውጥ፣ የሕይወት ለውጥ ብለሲንግ። እኔ ባለውበት ጉባኤ ውስጥ መጥቶ ዘመኑን በሙሉ ከርታታ ሆኖ ያለ ሰው አላውቅም። ከርታታ መጥቶ ሕይወቱ ሲቀየር ዜሮ የገባ ሰው መጥቶ ሌላ ሰው ነው የሚሆነው። በየነቢያቱ የተሽከረከሩ ልጆች አሁንም ጫማቸው አልቋል ሲዞሩ እነዚህ ልጆች ይመጣሉ፣ መኪና ገዝተው ውሃ እየረጩ ያልፋል። ቃል ትሰማለህ፣ ትቀየራል። ቃል የሚሰማ ማህበር ለጸሎትም አያስቸግርም። ትንሽ ስትጸልይ ይሰራል። ከዛ አያደክምህም። ትንፋሽን አያሳጣህም። ጤናን አያሳጣህም። በጽድቅ ሕያው መሆን ይሄ ለማን ይጠቅማል? ለኛም ለመሬቱም ይጠቅማል። ለነዚህ ለሚጎዱንና ሰላማችንን፣ ጤናችንን፣ እድሜያችንን፣ ምናችንን ከሚያከስሩ ጎጂ ነገሮች በመጽሐፍ ቅዱስ ቋንቋ ኃጢአት፣ በዚህኛው አሁን ባልኳችሁ ደግሞ ጎጂ ነገሮች ሁሉ ነገራችንን ኮላፕስ የሚያደርጉ ለነዚህ በመሞት ለሚጠቅሙን ነገር፣ ለበጎ ነገሮች፣ ለመልካም ነገሮች፣ እድሜ ለሚቀጥልልን የክርስትና ሕይወት፣ ሰላማችንን ለሚያበዛ፣ መዝሙራችንን ለሚያበዛ፣ ዜማችንን ለሚያበዛ፣ የትኛውም ቻሌንጅ ቢመጣ እንኳን እንዳንበሳ ደፋር በሚያደርግ በዚህ የጽድቅ ሕይወት የመኖር ልምምድ ነው ማለት ነው። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ይላል ጥቅሱ፣
ግን በክርስቶስ ኢየሱስ በጌታችን ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እሺ እንደዛ ቁጠሩ። እናንተ ለሚያጠፏችሁና ለሚጎዷችሁ ነገሮች የሞታችሁና ለሚጠቅማችሁ ለእግዚአብሔርና ለአሰራሩ ሕያዋን ሆናችሁ በሕይወት እንዳለ ሰው አድርጋችሁ ራሳችሁን ምን በሉ ቁጠሩ። እንቀጥለው። በመታዘዝ ላይ ያተኩራል። ይሄ ምን ለማመደው ቅድስና አራተኛው በመታዘዝ ላይ የእውነተኛ ቅድስና መገለጫው ለክርስቶስ መታዘዝ። ለክርስቶስ መታዘዝ ባለን የነቃ ፍላጎት ላይ ተመሰረተ። ሁሉም ሰው ለመታዘዝ ይፈልጋል። እዚህ ቤት ግን የነቃ ፍላጎት መሰላችሁ። አንዳንድ ሰው አለ በስንት ጊዜ አንዴ መጽሐፍ ቅዱስ ጥናት ላይ ብቅ ይላል። ንቁ አይደለም፣ ማጭሩ አክቲቭ አይደለም፣ ፓሲቭ ክርስቲያን። ፓሲቭ የሆኑ ክርስቲያኖች በውጨኛው ያለው ነገር በጣም ስለሚስባቸው ይህን ህይወት ለመልመድ መከራ ይበላሉ። ምኞቱ ግን አላቸው፣ መኖር ይፈልጋሉ። ስለዚህ ፓሲቭ መሆን አያስፈልግም፣ በጣም አክቲቭ መሆን ያስፈልጋል። ለምን? የእግዚአብሔርን ቃል በማጥናትና በቤተ ክርስቲያን ባሉ የተለያዩ ነገሮች ላይ ሆኖ ለማደግ ለመብሰል። በነገራችን ላይ ታውቃላችሁ ከሰው ጋር መደባለቅ ጥሩ ነው በራሱ። በቤተ ክርስቲያን ውስጥ እግር መትከል ጥሩ ነው። ለመሰላችሁ አብዛኛውን ጊዜ ተጠንቅቀን የምንኖረው እግዚአብሔርን ፈርተን አይደለም። እውነት ለመነጋገር ሰው ፈርተን። አብዛኛው ባልና ሚስት በሰላም ያለው እግዚአብሔርን ፈርቶ አይደለም። የሷ ቤተሰቦች ምን ይሉኛል? የሱ ቤተሰብ ምን ይሉኛል? ሰው ምን ይለኛል? ቸርች ምን ትለኛለች? ፓስተር ቢጠራኝስ? ጉባኤው ቢሰማስ? ፌስቡክ ላይ ቦታስ እያለ ያድጋል። አብዛኛው ሰው ሰብሰብ ብሎ የሚኖረው መድኃኒዓለምን ፈርቶ ብቻ ሳይሆን እሱ እንደተጠበቀ ነው፣ ግን ሰውን መፍራትም ነው። በዚህ እግሩን ያልተከለ ሰው ነፃ ሰው ነው። ማንን ይፈራል? ማን ይዘዋል? ለያጅ ለገራጅ ያስቸገረ ነው። ይህን ህይወት ቢመኘውም እንኳን ሳይ ይሞታል። ምንም ቢሆን በቃ ስንፈጠር እንደዚህ ነንና በሚያውቁን ሰዎች ዙሪያ መሆን ጥሩ ነው። ይሰማል አይደል? እግዚአብሔርማ መሐሪ ነው እያልን እንዲህ ልንል እንችላለን። ሰው ግን መሐሪ አይደለም። ፌስቡክ ላይ ያወጣል። ስለዚህ ቢያንስ ትኖራለህ። አላምናቸውም ወዳጆቼን፣ ጓደኛዎቼን፣ ዘመዶቼን ያጋልጡኛል ጠብቀው፣ አይችሉትም ጉዴን ተሸክመው። ወረታ ያቀው ጌታዬ ዘላለም ምስጢረኛዬ፣ የልቤና አጫውተዋለሁ። ባጭሩ እንድነው አንዳንድ ምስጢሮች ለጴንጤ አይነገሩም እንደማለት ነው። ገብቷል? እንደዛ ማለት ነው። የእውነተኛ ቅድስና መገለጫው ለክርስቶስ ትእዛዝ። በነገራችን ላይ ኢየሱስን ጌታና አዳኝ አድርጎ ወይም አዳኝና ጌታ አድርጎ መቀበል የሚባለው ወሳኝ ነገር ነበር። ሚኒንጉ እየተረሳ ስለመጣ ኢየሱስ አዳኛችንና ጌታችን ነው ስንል ምን ማለት? አዳኛችን ነው፣ ከኃጢአት ፍርድ፣ ቁጣ ምናምን ከእግዚአብሔር በቀል ወዘተ አድኖናል። ግን አድኖ አለቀቀንም፣ ጌታችንም ጭምር። ጌታችን ማለት ምንድነው? ከዚህ በኋላ በእኛ ህይወት ላይ አዛዥና አዛዡ ፈላጭ ቆራጭ እሱ ማት ነገር እሱ አለቃ ስለሆነ የተውናቸው ብዙ ነገሮች አሉ። ቦስ ስለሆነ ጌታ አድርገንም አዳኝ ብቻ አድርገን አልተቀበልነው። ግን በሰው ህይወት ላይ የሚታየው አብዛኛው ነገር አዳኛቸው አድርገው ተቀብለውታል፣ ጌታቸው አድርገው ግን አልተቀበሉት። የራሳቸው ጌቶች ናቸው። ጌታ አድርገው መቀበል ማለት አንዳንድ ነገር ላይ መራራ ሐቆችን ማወቅ ትጀምራለህ። ምንም በቃ እዚህ ቤት እያንዳንዱ ሰው ኢየሱስን ጌታ አድርጎ ከመቀበሉ የተነሳ ይለያያል እንጂ ትንሽም ትሁን ትልቅ ዋጋ ከፍላችኋል። ስለ ኢየሱስ ብላችሁ የተዋችሁት ነገር አለ። ክርስቲያን ስለሆናችሁ ያማራችሁ የተዋችሁት ነገር አለ። እጃችሁ ላይ ሊገባ ሲችል የጣላችሁት ነገር አለ። ሁሉም ሰው እዚህ ቤት እንደ አቅሙ ቀኑን ሙሉ ላንተ እንገደላለን እንደሚል በትንሽ በትንሹ ተገርለናል። እግዚአብሔር ሆይ ይሄን ህይወት ስለሰጠህን እናመሰግንሃለን። ከልጅ ጋር መቆጠር እንለማመድ ዘንድ እኛን ስለፈቀድክልን ተመስገን። አንዱ እሱ ነው። ሌላው መታዘዝ የሚለው በተለይ ኢየሱስ የሰጠንን ትእዛዝ ኪው ነው። ምንድን ፓስወርዱ ነው። ይህንን ህይወት ለመኖር ኢየሱስ ምንድን ህግ በሙሴ ተሰጥቶ ነበር አይደል? ህግ እኮ ያዛል አቅም አይሰጥ። ኢየሱስ ግን ጸጋና እውነት ጸጋና እውነትን ይዞ የመጣው ኢየሱስ ግን ምን አለ? እኔ ግን አዲስ ትእዛዝ ሰጣችኋለሁ። የሚገርመኝ ነገር ኢየሱስ አዲስ ትእዛዝ ሰጣችኋለሁ አለ። ህግ በማን ተሰጥቶ ነበር? በሙሴ። እሱን እርሱት።
መጽሐፍ ቅዱስ ብዙ ክርስቲያኖች የሙሴን ሕግ ካልጠበቅን ብለው መከራ ሲበሉ የኢየሱስን ትእዛዝ ግን ሊሰሙም አይፈልጉ። ኢየሱስ እንዴ ነው ያለው ዮሐንስ ወንጌል ላይ እኔ ግን አዲስ ትእዛዝ ሰጣችኋለሁ። ከዛስ ይቺ ትእዛዜ ያለችው የሚጠብቃትም ሰው አየ ትእዛዙን መጠበቅ የሚጠብቃትም አንዲት ነች፣ ብዙ አይደሉም። ይቺ ነው ያለው እነዚህ አላለም። ይቺ ትእዛዜ ሲጀምርም አዲስ ትእዛዝ ሰጣችኋለሁ። ብዙ መስሎን ስጠብቅ ይቺ ትእዛዜ ያለችው የሚጠብቃትም አባቴ ይወደዋል፣ እኔም አባቴን እንመጣለን በሱ ዘንድ መኖሪያ እናደርጋለን። ከዛስ ይችን ትእዛዜን ብትጠብቁ ሰዎች ሁሉ ደቀ መዛሙርቴ እንደሆናችሁ ያውቃሉ። ምንድነው ጌታዎች ትእዛዝ? ትእዛዜ ይች ነች፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ። ታዲያ ሁሉ መናከስ ከየት መጣ? የሙሴን ሕግ ልፈጽመው ስትል ትርፉ መናከስ ነው። የኢየሱስ ትእዛዝ ሲረሳ ትርፉ መባላት ነው። ወንድም ወንድሙን ይበላዋል ማለት ምንድነሽ ትእዛዚቱ? አቤት እርስ በርሳችሁ ትዋደዱ ዘንድ በዚህ ደቀ መዛሙርቴ እንደሆናችሁ ያውቃል እንጂ የኢየሱስ ደቀ መዛሙር ለመሆን ማሳያ የጴንጤ ስታይል አይደለም። ጴንጤን ከሩቅ አይቶ ልጅ ጴንጤ ነው ትላለህ። እኔ አሁን እዛ ቸርች አካባቢ ሆኜ እንዲህ ሲያልፉ ይሄ ጀማሪ ፕሮፌት ነው፣ ይሄ በቃ አውቃቸዋለሁ። ጸጉሩ ክብ ነው፣ አራት ማዕዘን ነው፣ ሱሪው ጠባብ ነው፣ ጫማው ብርቅርቅ ነው። መንገድ ላይ ሲሄድ በቃ ሁሉም ሰው እሱን የሚያዩን ይመስለው መከራን በሉ ጀማሪ ፕሮፌት ነው፣ ይሄ እየሞከረ ነው፣ ይሄ ጸጉሩ አላድግ ብሏል። ትለየዋል በአንድ ጊዜ። ኢየሱስ ግን መታወቂያችን ምን ነበር ያለው? መለያችን። አቤት እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት። እርስ በርሳችሁ ስትዋደዱ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ። እግዚአብሔር ትሁት አድርገን፣ እግዚአብሔር ግራ ጣቢ አድርገን፣ እግዚአብሔር ከሰው ጋር አብረ ደባልቀን አትቆንነን፣ አንከመር። እግዚአብሔር ሆይ የምን መከመር ነው? ደቀ መዝሙር ከመምሩ ይበልጣል። ያኔ በፕሮቴስታንት ሪፎርሜሽን ጊዜ ክርስቲያኖች ስለው የለቀቁት አንድ ስዕል ነበር። ምን እንደሆነ ታውቃላችሁ? የካቶሊኩ ፖፕ በሰረገላ ነው የሚሄዱት፣ በወርቅ ሰረገላ። ከዛ በኋላ አንድ ስዕል ተለቀቀ። ስዕሉ ምንድነው? ፖፑ በወርቅ ሰረገላ ላይ ሆነው ከስር ከወረቀቱ ስር ተስለዋል። ከላይ ደግሞ ኢየሱስ በአህያ ላይ ተቀምጦ እና ያ ስዕል ምን ይላል መሰላችሁ? ይሄ አህያ ላይ የተቀመጠው ታች ሰረገላ ላይ የተቀመጠው ጌታ ነው። ከስር ደግሞ ይሄ ሰረገላ ላይ የተቀመጠው አህያ ላይ የተቀመጠው ባሪያ ነው። እሱ ስዕል ተለቆ ነበር የዛን ሰሞን። ስለዚህ የወርቁ ሰረገላ በአህያ ላይ የተቀመጠውን ጌትነት ማስረሳት የለበትም፣ ወይም እኛ እሱን መከለል የለብን። የአንግሊካኑ ጳጳስ የዛሬ 200 ዓመት ነው 100 ዓመት ገደማ አንዱን ሳይንቲስት ጠየቁት፣ የአንግሊካኑ ዋና ቢሾፕ፣ አንተ ሰው ግን ስብሰባም ላይ ምንም ላይ ስታወራ በእግዚአብሔር መኖር የምታምን አይመስለኝም አሉት። ስብሰባው ሲበተን እግዚአብሔር አለ ነው የለም ነው የምትለው አሉት። ብፁዕ አባታችን እርሶ ሸፍነውኝ እንዴት ሊዋል እርሶ ሸፍነውኝ እንዴት አይቼ አለም የለም ለማለት እርሶ ሸፍነውኛል። የሱን ቦታ መሸፈን የለብም። የእውነተኛው ቅድስናው መገለጫ ለኢየሱስ መታዘዝ ነው፣ ፍቅር። እርስ በርሳችሁ ተዋደዱ። ዮሐንስ ምን አለ? የአብን ትእዛዝና የወልድን ትእዛዝ አንድ ላይ አድርጎ ጻፈ በመልእክቱ። ምን ትእዛዛቶቹ አለ። አሁን ደግሞ ቅድም ትእዛዜ ያለችው ያለው ጌታ እርስ በርሳችሁ ተዋደዱ አለ። መልእክት ላይ ዮሐንስ ምን አለ? ትእዛዛቶቹ ከባዶች አይደሉም። የአብ ትእዛዝ በላከው በልጁ እንድናምን፣ የወልድ ትእዛዝ እርስ በርሳችንም እንዋደድ ዘንድ ይህ ነው። በላከው በልጁ አምናችኋል፣ ትእዛዙን ፈጽሙ፣ እርስ በርሳችን እንዋደድ። አምስተኛ አለ፣ በዚህ ህይወት ፍጹም አይሆንም ቅድስናችን። አማኞች በቅድስና ህይወት ውስጥ በየጊዜው እያደጉ ይሄዳሉ። ነገር ግን በዚህ ምድራዊ ህይወት ፍጹምነት ላይ አይደርሱም። ሁለተኛ ቆሮንቶስ 3:18 ያን መልክን መስል ዘንድ ከምን ወደ ምን? ከክብር ወደ ክብር። ዕብራውያን 12 ከቁጥር 1 ጀምሮ ምን ይላል? ዕብራውያን 12 ቁጥር 1 እንግዲህ በዙሪያችን ያለውን ላንብላችሁ። በዚህ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት እያስወገድን ማስወግደን የእምነታችንና ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ይሄን የተውን ወደፊት
ቶሎ የሚከበን ኃጢአት አለ እያስወገድን ወደፊት አሁን የሚከበናል እያስወገድን ልክ እንደሚዋኝ ሰው ይከበሃል ተዋኛለህ ይከበሃል ተዋኛለህ ወዴት ወደዛ እንዴት ይከበኛል ስም አይባል መሬት ላይ እስካለ ድረስ በዙሪያ የኃጢአት ፕሬዘንስ ያለ መጥፎም የሆነው ምንድነው መዋኘት ስታቆምና መመራመር ሲጀምር ምንድነው አንተ ይሄ ዙሪያ የከበበኝ ብለ መመራመር ሲጀምር እየገባህ ነው እየሰመትከ ነው ምንድነው እንደሚዋኝ ሰው ቶሎ ሲከብ ምን እያረክ ነውርን ሁሉ ወደኋላ ነውርን ሁሉ እያረክ እሱ እንደዚህ አይነት ነውሮቹን ሁሉ ትቶ በመከራ ውስጥ አልፎ በእግዚአብሔር ቀኝ ተቀምጧልና እንሩጥ ወደፊት ለፊት የሚል ነው ቀጥዩ በስፍራ መቀደስ ላይ የተመሰረተ ነው ስድስተኛው ነጥቡ ምን ይሄ የምንመላለሰው ነገር ከመሬት ተነስቶ ሳይሆን ከየት ተነስቶ ነው ከተዘራው ዘር ትላንቴን አይተናል ይህ ተግባራዊና የልምድ ቅድስና የተመሰረተው በአንድ ጠንካራ መሰረት ላይ ነው ምን በክርስቶስ በተቀደስነው መቀደስ ምክንያት የምንለማመደው ነው መሰረቱም አማኙ በክርስቶስ በማመኑ ብቻ ያገኘው የማይለወጠው የስፍራ ቅድስና ከዛ ተነስቶ የሚኖረው ኑሮ ነው የእግዚአብሔር ድርሻ በሂደታዊ ቅድስና ውስጥ እግዚአብሔር ድርሻ አለው እኛ በመንቀደሰው ቅድስና ውስጥ እግዚአብሔር ያገባዋል ያግዘናል ይሳተፋል ነው ወይስ እኛንን ምን ጨርሳት አቤት እግዚአብሔር ያግዘናል የመቀደስ ስራ በቀዳሚነት የጌታ ነው ሃይማኖቶች ግን ቅድስናን የግለሰቡ ብቻ ጥረት ያደርጉታል ሞክር ቻለው ነው የሚሉት እግዚአብሔር እንደሚረዳው አያውቅም አንያ ተሰሎንቄ 5:23 ምን ይላል ምናልባት ይሄ ጥቅስ እንደሚለው ነው የሰላም አምላክ ሁለንተናችሁን ይቀድስ መንፈሳችሁን ነፍሳችሁን ስጋችሁን ማን ያገባዋል ማለት ነው በእኔ ቅድስና ልምምድ ውስጥ እግዚአብሔር ድርሻ አለው እርሱ በእኛ ያለ ማቋረጥ መልካሙን ነገር ይሰራል ይሄ ጥቅስ ወሳኝ ስለሆነ እናንበው ፊልጵስዩስ 2:13 በእኛ ውስጥ የሚሰራው እሱ ነው ፊልጵስዩስ ምዕራፍ 2 ቁጥር 13 ቅድም ያለው ማለት ነው አስተውሳችኋል ቅድም የራሳችሁን መዳን ኤክሰርሳይዝ አድርጉት ተለማመዱት ካለን በኋላ ያለው ንባብ ነው ቅድም አላነበብ ነው ለምንድነው በእኛ ውስጥ ያለውን መቀደስ ወይንም ክርስቶስን መምሰል እየተለማመድን ይያለ እግዚአብሔር ድርሻ የለውም ወይ እየተለማመድን እየፈለግን ይያለ እግዚአብሔር ድርሻ አለው ምን ቀጥሎ ከቁጥር 12 ቀጥሎ ያለው ንባብ ነው የቅድሙ መዳናችሁን ኤክሰርሳይዝ አድርጉት ፈጽሙት ካለ በኋላ ለምን ስለበጎ ፈቃዱ መፈለጉንም እዚህ ውስጥ ያለውን ዲዛየር መፈለግንም በጎን ፍላጎት እዚህ ቤት ማንንም ሰው የእግዚአብሔርን ሕይወት ለመኖር በተፈጥሮስ ፍላጎት የለው በተፈጥሯችን ውስጥ ያለው ከእግዚአብሔር ውጭ የሆነ ሕይወት ለመኖር ያለ ፍላጎት ነው ማናቸውም በጎ ፍላጎት ወደኛ ሲመጣ ከማን ይመጣ ነው እግዚአብሔር እኛ ምንድነን ታዲያ አብረን የምንሰራ መቀደስን የምንፈልግ ልጁን መስለን ለመኖር የፈለግን ሰዎች ነን ያን ጊዜ እግዚአብሔር ምን ይሰራል በምንለማመደው ቅድስና ውስጥ የእግዚአብሔር ድርሻ አለ የመቀደሱን ፍላጎት ተከትሎ ማድረግንም በእናንተ የሚሰራ ማን ነው እግዚአብሔር ነውና ብዙ ሰዎች ለዛ ነው የላኛውንም የታችኛውንም ይረሱታል መዳናችሁን ፈጽሙ ሲል ለመዳን ፈጽሙ ነው የሚመስለው መዳንህን ፈጽመው ኤክሰርሳይዝ አድርገው እንዴት ብቻዬን ስትል ነው ስለበጎ ፍቃዱ መፈለጉንም ማድረግንም በእናንተ የሚሰራው እግዚአብሔር ነው ይላል